ቤትና ስንት ጊዜ ጠፋበትን ገናቺ ጀማሪው አላች ማሪያ ተብሏል ከተባለ አይቀር እንደማመራታለን ከዚህ በኋላ እንደዚህ አይነት ውብ ቆንጆ የሆነ አበባ ያያየው አይኔ ላይ ነው እና ከሞንቶስ ጋር እንደዚህ አይነት ጊዜ አሪፍ ጊዜ ማሳለፋችን በጣም ደስ የሚል ነገር ነው። ደግሞ የመጀመሪያችን ነው ማለት ነው። አንቺ ጋር እኔ ደስ ይለኛል መለያየቴን አንገላቶኛል ሳላሹዬ ሳር በጣም ከፍቶኛል ሳርሽ ናፍቆኛል ግን ፕሮቴክት የማድረግ አቅሙ ወንድ ይሻላል ባይ ነኝ። ለዛ ነው የመጀመሪያው እና ለዛ ነው ወንድ ልጅ የመጀመሪያ ምለው እና ትወልጃለሽ ግን መደኔ ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ያው እንደመጥፋቴ ብቅ እያልኩላችሁ ነው። ከዚህ በኋላ ደግሞ በደንብ ብቅ እንልላ ይዞ መጥፋት ነበር። ላይፍን የሚረብሽ ሰው ደግሞ በህይወታችሁ አይታጣም። እኔ በህይወቴ ማለት ነው አንድ ችግር ነው ያለብኝ። 99 ችግሮቼ ደግሞ እሷ ነች። አሜን። በጣም ደስ ይለኛል። ችግር ሆነን የመሰለ ደስ የሚል ነገር ምንም ነገር የለም። ሁለታችንም ነው ያማረብን። ሁለታችንም ነው ያማረብን። በጋራ ነው ያማረብን። አረ ቆንጆ ይሆነሻል። ብቻዬን ማማራ ካይን ተጣሽ እንግዲህ እንማረጋችን ሁሌም ካይን ያወጣልኝ ብለው አሚን። እኔ ገና በስትክክል ፋሚሊ እንኳን ሰላም ሳለ ኦኬ በዚህ አንድ ላይ ሰላም ልንላችሁ ነበር የተስማማ ነው። እኔ ሻለች እስከመማታ ተባክም ቢያንስ ትንሽ እንኳን አይለም ታይማችንን ለምን እንገል ጊዜያችንን ተቀመጥበት ካሻበካ ቀድም ጀመርኩ ግን ገና እና ሰላም እና ብዬ ወደ ነጥቡ ሳልገባ ነው የመጣው እና ሰላም በላቸው ዶ ተረከበ ስልኩ ይሁን ይዤ ይለ ከበደሽ። ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ ደግሞ በጠዋት ተገናኝተን እናንተንም እኛንም ያው ከተገናኘን በጣም ስለቆየ በጣም ስለቆየ ትንሽ ከከተማ ወጣ ብለን ነው የምንገኘው። ይሄ ያለንበት ቦታ ትንሽ ከአዲስ አበባ ወጣ ያለ ነው እና ዛሬ በቃ አሪፍ ጊዜ ለማሳለፍ አርገና እናቀማር እንደዚህ ምናምን ከከተማ ወጣ ብለን የሆነ ቫይብ የምፈልገው እንዲታወቅልኝ እንደዚህ ሲል እሱ አስቦት አይደለም። እሺ ቤት ወዝውጄ ምንድነው የሚባለው ጭቅጭቅ ነው ታስተካክል። እኔ ወንዶች ታውቃላችሁ ምን ያህል ለእንደዚህ ነው ነገር ቤትና ስንት ጊዜ ጠፋበትን ገናቺ ጀማሪው አላች ማሪያ ተብሏል ከተባለ አይቀር እንደማመራታለን ከዚህ በኋላም ያው መቅጣት ግን ያመጣችኝ ቦታ ቤተሰብ ማለት በጣም ነው የሚያምረው። በጣም ውብ ነው። በጣም ንፋስ አለ። ያለንበት ቦታ ቀዝቀዝ ያለ ነው። በጣም ፀሐይ ነው። በጣም ረግለቱ እዛ ግለት እዚህ ግለት መጥቼ ደግሞ አሁን ቴንክ ዩ ነስቲ እና ቤተሰቦች ዛሬ ከከተማ ወጣ ብለን ያው የነገርኳችሁ ነገር አለ። እሱንም ነገር ለማድረግ ምንድነው ነገር አንዳንድ ሰዎች የሚያውቁት ነገር አለ። አንቺ መጣቂ ካለኔ ተጀመረ እሱ ነበር የቀረው። ይሁና ምን ማድረግ ይቻላል? በህይወቴ አንተን ነበር አገኘው። እንደዚህ ይቻላል ይያሉ ማለት ነው። አይ ዛሬ ቤተሰብ የሚገርመው ለራሳችን አሪፍ ቆይታ እንዲኖረን ብለን ከከተማ ወጥተናል። እንግዲህ ልጃችን ብላችሁና ቤተሰብ እንዳትፈልጉ፣ ምክንያቱም ያለነው ከአዲስ አበባ ውጪ ነው። ደውለሻል አይደል? ኔትወርክ የለም እኮ እዚህ ነው አይደለም? ከተማ ውስጥ ነው ያልኩሽ። እዚህ ኔትወርክ እንደሌለማ አውቃለሁ። ከቤት ወጣማ ደውዬላችኋለሁ። ቤተሰብ ኔትወርክ የለም፣ ምንም ኔትወርክ። እዚህ ግቢ ውስጥ ስንገባ ኔትወርኩ ሙሉ ለሙሉ ጠፋ። በጣም ከፍታ ላይ ነው ያለነው ማለት ዳገት ላይ ነው ያለነው እና ዛሬ አሪፍ ቆይታ ልናደርግ ነው። ለቸኮሌትም አሪፍ ነገር ለማድረግ ተፈተፈ እያለን ነው። ደስተኛ ነሽ? ግን ገና ቆይ አሁን አይደለም ጠይቅሽ። በኋላ ቤተሰብ ላወጣው ነበረ ከዛ ተውኩት። በቃ ገና እንዴ ላወራስ
ታውኩት። ቤተሰቦች ዛሬ አሪፍ ቆይታ እናደርጋለን። ያው አንቺ ተዘጋጅተሽበታል። ባይዘይ ተነጋግረን የመጣ ነው። ለራሳችን የሆነ ጊዜ ያስፈልገናል። ስንቄን ይዣለሁ። ትጥቄን ኦኬ። እና እንደዛ ከሆነ የአንቺም ትጥቅ ይዘሽ ነይ፣ የኔም ትጥቅ ይዤ እመጣለሁ። ከዛ እንፈለማለን። ማን ያሸንፋል? እሰዋሻለሁ። ቤተሰብ ሁሌ ስለማልችለው በቃ በጉልበቴ ይፈታተናል። አይ ጉልበት እንደሌለሽማ አሳየሽ። እና አሁን ይዤሽ ልሄድ። መኪና ውስጥ ነው እቃችን ሙሉ ሁሉንም ነገር እሱን ይዘን እንመጣና ከዛም በኋላ ካዘጋጃጀን በኋላ ፋኑ እንላለን። አሪፍ ጊዜ ይኖረናል። ያው አሪፍ ጥያቄዎችንም አዘጋጅቻለሁ። እኔ መጠየቅ አልችልም፣ መመለስ አልችልም። ያው ምንም ነገር እኔም እኮ መጠየቅ አልወድም፣ መጠየቅ ግን እችላለሁ። እኔም እንደዛ። እኔ ግን ማብራራት ላይ ያው ለክፉ አልሰጥም። ትንሽ አወራለሁ ስለማወራ። እንደዛ ከሆነ ብዙ መጠይቅሽ ነገሮች አሉ። ጥያቄዎችን በስርዓት ትመልሻለሽ። አሁን ዳይ እቃ ወደ ማምጣት ወደ መስራት እንሂድ። እንደ ድንጋይ ክብር አለምሌ ሰበቤ ይሁን ሲለኝ አንሳርጎት ሰበብ ደስታዬ ከመረ እንደ ድንጋይ ክብር አለምሌ ሰበቤ ይሁን ሲለኝ አንሳርጎት ሰበብ ደስታዬ ከመረ እንደ ድንጋይ ክብር ሰዎቻችን እቃችንን ባይዜ ማለት ነው ከመጀመሪያው ጀምሮ ብናሳያችሁ ደስ ይለን ነበር። በኋላ ነው ንፋስ አስቸግሮን። ቅመሟ ግን ጎበዝ ነች። አይ ብላተኛ ናት። እውነትሽን ነው። እና ያማረ ሲያምር በኢየሱስም ቦታው ራሱ ሲያምር ከኋላ ቪዋችን እያያችሁት ነው። የሚገርም ቦታ ነው። እንግዲህ ለዚህ ቦታ የሚመጥን ልብስ ብለን እኛም ልብስ ይዘን መተናል። እንዴት አየሽው ይሄን ነገር ደግሞ? በጣም ነው የተመቸኝ። ወን በቃ ብርቱካኑ አፕሉ ሚሊዮናውን የጓጉት ነገር ስለበላ ወንድ ሆድ መጥሎብሻል። አይ ስቀደ ነው ወይ ምግብ ማርያም ሲያምር በቃ ከዛ ልብሳችንን ቀይረን ሞር ስንመጣ ደግሞ ያምራላ። አሁን ልብሳችን ማለት ነው ቤተሰብ እንትን ነው ለየት ያለ ልብስ አይደለም፣ ግን የሆነ ለቦታው ይመጣል። እኔ ደግሞ ቤተሰብ ዳስ ሲልኩ ቬሎ ምናምን ሳላስበው ያደረገው ነገር አለ እንዴ ቤት ካለ አይ ግን በጣም ወድጄዋለሁ። ማርያም በጣም እንደዚህ አይነት ቦታ ከመጣን እንደዚህ ነገር አናውቅም። ዛሬ የመጀመሪያ ቀናችን ነው እንደዚህ ነገር ስናደርግ። በትክክል ሊጀማምረኝ ነው አለ ሊጀማምረኝ ነው ስፍራ ምኑ እንዲህ ነው ሊጀማምረኝ ነው ፍቅረ ምኑ እንዲህ ነው በምናቤ ምስላት የኔ ብትሆን ብዬ ብላት አድጎ ፈጥሮሽ እሷ መሳይ አላመንኩም በውኔ አንቺን ሳይ ነፍሴ አላስተባብልም ሰው ያየው ካይኔ እውነቱን ብነግርሽ ይሻለኛል እኔ ነይስቲ ነገር ባይን ይገባል ፍቅርም እንደዚያው ነው አፈቀርኩሽ መሰል ሊጀምረኝ ነይስቲ ነገር ባይን ይገባል ፍቅርም እንደዚያው ነው አፈቀርኩሽ መሰል ሊጀምረኝ ነው ስፍራ ምኑ እንዲህ ነው ሊጀማምረኝ ነው ፍቅራ ምኑ እኔ አበባ እኔ ፍንድቅድቅ ሲያስሽ ነው ነሽክ አትሽኮረማሚ። እንኳን ደህና መጣሽ ወደ ዋይት ሃውስ። ሁላችሁም እንኳን ደህና መጣችሁ። መጀመሪያ ጫማ ይፈታል። የሰማይ መሬት የባህር ስፋቱ
እንዳለም ዳርቻ እንደ ርግቱ አይኖችሽን በአይኔ ተዳክሜ እያየ ስወድሽ ወድሽ ወድሻለሁ። እኔም እንደማረብኝ ነው የሚሰማኝ። እኛ ከተሰማን ደግሞ ያው ሌሎቹ የማይሰማበት ምክንያት አይኖርም ማለት ነው። ልክ ነሽ። እንግዲህ ቤተሰቦች ምን ልጋብዝሽ? ከሚበላ የሚጠጣም በነገራችን ላይ በጣም ነው የምትወደው ቤተሰብ ኮካ የሚባል ነገር እንዴት እንደምትወድ ግን እንደማይመከር ደግሞ ነገሩልኝ። በብዛት ኮካ አይጠጣም ቤተሰብ። በቃ ምግብም ስትበላ ምንም ስትበላ ኮካ ትጠጣለች፣ በእያንዳንዱ ነገር ኮካ ትጠጣለች። ይሄ ደግሞ አጥንተን ይጎዳል፣ ሁላችሁም ታውቃላችሁ። አልሰማም ብላኛለች። የማትወፍሪውም ለዚህ ነው። እሺ ባይዘዊ ፋሚሊ ሰውነት ባዳ ነው ብለሽ ታዲያ ዝም ብለሽ እንዳያሳስባችሁ። እንደዚህ አይነት ውብ ቆንጆ የሆነ አበባ እያየው አይኔ ላይ ነው እና በጣም ነው የሚያምረው ቦታው። ወደሽዋል ቦታው? በጣም ነው የሚያምረው። ማርያም ያስታውቃል አይደለም? ያዩታል። እኛ አስበውኛ እንደዚህ ሆነን ያየነው፣ እነሱ ደግሞ በቃ በጣም ነው የሚለየው። በጣም ነው የወደድኩት። በጣም ነው ደስ የሚለው። እኔ ደግሞ በጣም ደስ ያለኝ ነገር ምንድነው ካንቺ ጋር ሆኜ እንደዚህ አይነት ቦታ እንደዚህ አይነት ነገር ሳሳልፍ በጣም ደስ ብሎኛል። ካንቺ ጋር ስሆን እኔ ደስ ይለኛል። በቃ ጨርሱት። ካንቺ ጋር ብኖር እኔን ደስ ይለኛል መለየትኔ አንገላቶኛል ሳላይሽ ሳቅ በጣም ከፍቶኛል ሳቅሽ ናፍቆኛል ካንቺ ጋር ብኖር እና ብዙ ነገሮች አሉ የተፈጠሩ ነገሮች አሉ። ግን ያው ጥያቄ ጠይቃታለሁ ምናምን ብዬ ነበረ። አይ እንትን ወፍ እንቁላል ጥላብሽ እንስራው ነው እንጂ እና ቤተሰቦች ማለት ዱባይም ሄጄ በጣም ብዙ ነገሮችን አይቻለሁ። በጣም ይሆናል አይደል የሰው ልጅ የሰራው በጣም ብዙ ነገሮች ታያለሽ። ግን ፈጣሪ የሰራውን ነገር ደግሞ እዚህ መታችሁ ስታዩ ያለውን ድባብ ያለውን ስሜት ይለያል። በጣም ደስ ይላል። ተፈጥሮ እኮ በጣም ደስ ይላል አለ ስታይ በተፈጥሮ ያለው ነገር ከሰው ሰራሹ ተፈጥሮ ደስ ይላል። ያ ተፈጥሮ የሰጠችንን ውብ ነገር እንዳልተጠቀምንበት ነው የታወቀ። ዛሬ ነው የገባኝ እንደዚህ ያለ ቦታ። በነገራችን ላይ ካሜራማናችን ከልብ እናመሰግናለን ይሄንን ቦታ ስለጠቆምከን እና ከዚህ አንተንም በላሃለሁ ያልሻቸው ምግቦች ያምጥቻለሁ። እናንተንም በላችኋለሁ፣ እናንተንም መጠጣችኋለሁ። እና ቤተሰቦች ከቸኮሌቴ ጋር አሪፍ ጊዜ እያሳለፈን ነው ብዬ አስባለሁ። ከጧት ጀምረን አብረን እስቲ ምንድነው የምትመኘው? ማለት የሆነ በቃ አለ አይደል እንደዚህ አይነት ቦታ ሆነሽ የምትመኘው ነገር የሆነ በቃ ውስጥሽ ወደፊቱን ስታስቢ ደስተኛ የሚያደርግሽ ነገር ምንድነው? አይነገርም እንኖረዋለን። ያው ማውራት ብዙም ደስ አይልምና እንኖረዋለን እኮ ከመኖርም ባለፈ አሁን እኔ ወደፊት በቃ ልጆች ኖረውኝ የራሴ ቤተሰብ ኖረውኝ በቃ ብዙ ነገር እመኛለሁ ምናምን ነገርና አንቺም ያንዳንድ ነገሮች ያው ቤተሰብ በጣም እንትናት ማለት ምን ልበላችሁ ምንም ነገር አትናገርም። ትንሽ ቆይተ ደግሞ ትደበድበኛለህ ትላለህ። እዚህ ዘርርሽ ወይ ደግሞ አብዳሲሽ ነው የሚሄደው። እና በጣም ደስ ብሎኛል ካንቺ ጋር እዚህ ጋር በመሆኔ። ግን የደበረኝ ነገር ደግሞ የከፋኝ ምን ደበረክ? አንቺ ደስተኛ አይደለሽ ወይ? የምር በጣም አላ
እንዴት ላልደሰት እችላለሁ እኮ በቃ የሆነ ጥያቄ የለውም። የማልደሰትበት እኮ ምንም ምክንያት የለውም። ሳያችሁ እደሰታለሁ። ምግብ ስታይ ቤተሰብ ዛሬ እኮ ነው ተወርጂኝ። አይ ነው ሳይ በቃ ካንተ ጋር ከሞዶስ ጋር እንደዚህ አይነት ጊዜ በቃ አሪፍ ጊዜ ማሳለፋችን በጣም ደስ የሚል ነገር ነው። ደግሞ የመጀመሪያችን ነው ማለት እንደዚህ አይነት ነገር አሳልፈን አናቅም እና በቃ ደስ የሚል ፋይፍ ያለው የሆነ ሳይ ምናምን ቀለል አድርጌ ነው የማስበው። ቦታው ላይ ግን ስትሆኝ ደግሞ ምናምን በቃ አይቼ ሜቢ ላሳልፍ እችላለሁ ግን መታለፍ የሌለበት ነገር ቢኖር እንደዚህ አይነት ቫይብ መታለፍ አሳልፉ ባያቸው መከሪያቸው። የእውነት በዚህ አጋጣሚ ሁላችሁንም እንደዚህ አይነት ነገር አረንጓዴ ቦታ ነው የሚባለው ሄዳችሁ በቃ ይሆነ አላ ሰላም ታገኛላችሁ። በጣም ንፋሱ ሲነካ በቃ ምንም ነገር የለም ጸጥ ያለ ነገር ነው እንደምትፈቃ ይሆናላ። በጣም ደስ የሚል ነገር ራስ ከምታዳምጥበት ምናምን ብቻ ደስ ይላል። በጣም ደስተኛ ነኝ። ደስ ብሎኛል። መሄድ ግን ሁሉ ነገሮች ግን እረስቸዋለሁኝ። ምንም ትዝ አላለኝ። ከዚህ ነው የጀመርነው። ጅማሬው ነው። አዎ ከዚህ ነው የጀመርነው። በጣም ነው ደስ የሚለው። በጣም ወድጄዋለሁ። ከየት ፍሩት ምን እንደምትወጪው? እኔ ብርቱካን ነው የምወደው። ከድፍት ልስጥሽ ከክፍት ይኸውልህ ቤተሰብ እንደ ብርቱካን የጣፈጠ እንደ አበባ ደግሞ እንደዚህ የፈነደቀ እንደዚህ ብርቱካን ጣፋጭ የሆነች ልጅ ናት። ለጣፋጭዋ ልጅ ሰጣታለሁ። ግን ያልጅ በቃ ቤት ነው ማስቀመጥ ይሄ ቅርስ ነው እና ሌላም ተጆ ነገር የለም። ሙዛቶጂም ባይዙ ሙዝን የመሰለ ነገር ንጥረ ነገር የትም የለም። እኔ ለፊት ካሜራማን ልክ አይደለ? ለፊት ጥራት ነው አሪፍ። ሴቶች በዚህ አጋጣሚ ምኑ ሙዝ ፊታችንን እንቀባለን ማለት ስራወጣ ካሜራማን ከዚህ ሁሉ የትኛው ይመቻል? ሀባብ አንተ ሀባብ ትወዳለህ ማለት ነው። መታንሳ እና የትም አይሄድብህም ያንተ ነው። እሺ ሲያልቅ ሙሉ የምትበላው አንተ ነህ የምትደሰትበት። እኔ እቺዬ ይሄ ሁሉ ነገር አልበላም። ነይ ዙሪ ይያዩሽ ቢ እቺ ሆዳ እና ማርያም በጣም ነው የሚጣፍጠው። ካንቺ ግን አይበልጥ። ብርቱካኑ ከሷ ጥፍጥናው ከሷ አይበልጥም። ግን እኔ ግን አልተመቸኝም። እንደዚህ አቆላልፋችሁ መቀመጥ የምትችሉ ሰዎች ቻልኩበት። ሰላሜን አጣው። አዊ ሰላሜን አገኘው። ማርያምን ሰላም ተሰማኝ። በጣም ነው ደስ የሚለው። በጣም ነው የሚያምረው። ካያችሁት ይሄ ጀርባችንን ካያችሁት በጣም የሚያምር ቪው ነው ያለው። ያለንበትን ቦታ ደግሞ በጣም ነው የሚያምረው። በጣም እስቲ ብቻሽን አትቢ አጉርሽኝ። ምን አይነቷ ሆዳም ናት። ሴቶች ግን ሆዳችሁ ተው ሆዳችን እና አንተ ነው ወለዳችን። ኧረ ቀስ እጅ ይፈልጋል። የምር እኔ ዛሬ ደስ ብሎኝ አያውቅም። ደስተኛ ነሽ? በጣም ማርያምን በቃ ምንም እንዲሁ ቁጭ ብሎ ራሱ ዝም ማለት የምር ፋሚሊ ሰላም ይሰጣል። ነገር ምንም ሳታደርጉ ቁጭ ብላችሁ እሱ ያኛው ፓርት በቃ በጣም የሚያምርና እንዲህ ስታዩት በቃ እንጃ ያስደስታል። ነገር በቃ ምንም ባታደርጉ ማየቱ በጣም ያስደስታል። አዎ ቤተሰብና ለእናንተ ስንል ሌላም ነገር አይደለም፣ ለእናንተ ስንል ማለት ነው። ሌላም ነገር ልናደርግ እንችላለን ማለት ሰማይ ላይ ወተን ምናምን ቤት ልንሰራ እንችላለን። ወደ ላይ ሄደን ማለት ነው። አትሄጂም? ምን ነው? አቤት ሆድ ብዙ ጎሮሽ እንጠፍርላችኋለን። ይኸውላችሁ ቤተሰብ አሁን ምን አለ መሰላችሁ፣ ብዙ ነገር ቦታውን እየያዘ ብዙ ነገር እየተስተካከለ ነው። ስሚ ወይ ማለት ለሰው ልጅ ለህይወቱ አስፈላጊ ነው የምትይው ነገር ምንድነው? ሰው
ኧረ በመድኃኒዓለም ጥያቄ ከት ስታረግ እኔ የምፈልገው የሰው ልጅ በህይወቱ በጣም አስፈላጊ የሆነው ነገር ምንድነው? ምንድን ናቸው? እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። አክብረክ እንደዚህ አይነት ቦታ ላይ ይሄንን ኢንተርቪው ልታደርገኝ በማሰብክ በጣም ደስተኛ ነኝ። ባንተም በፋሚሊዎችም ስም አመሰግናለሁኝ እና ትንሽ ድምጽ ግልጽ ካደረገ እሺ ሁለተኛ ጥያቄ እና ለቤተሰብ ያው ካልኩባችሁ ትንሽ እንዳትቀየሙኝ ጉንፋን ይዞኝ ነው እና ምንድነው ጥያቄው? እንዴት ነው መንዘልቀው? እንዴት ነው የምንኖረው? ቢስቲ አይ ነው ጥያቄው። ለሰው ልጅ በጣም አስፈላጊ ነገር የምንለው ምንድነው? ምንድናቸው? ቤት፣ ልብስ ምናምን ታዩ። እሺ አውበኩት ያመር እኔ እንደ ያው ሰው የራሱን የሚያወራው እኔ ማርያም እንደኔ ከምንም ነገር ታውቃለህ ፋሚሊ ብዬ ነው ማስበው። ከምንም ነገር ማለት ቤተሰብ በምንም ነገር ሁን በምንም ልትለውጠው ማትችለው ፋሚሊ ነው። ሶ እኔ ምንም ነገር ቢሆን ምንም እንትን ቢል ቤተሰቤ ያስፈልገኛል ብዬ በቃ ቤተሰብ ሆነ በጣም ከቤተሰብ ያልፎ አንተ ጓደኞቼ እና በቃ እኔ ያስፈልጋል ብዬ ያው ቤት ገንዘብ ምናምን አያስፈልግም ስላልከኝ ነው እና በህይወት እነሱ የሚታወቁ ነገሮች ናቸው። ቤት፣ ልብስ፣ ምግብ ምናምን የሚባሉ ሰምቲንግ እነዚህ ነገሮች የሚታወቁ ነገር ናቸው። ግን ዋና አስፈላጊ ያልሽው ቤተሰብ ያልሽው ነገር ቤተሰብ የሌለው እስኪ ስልክ ቤተሰብ የሌለው ፈጣሪ ያው ኦኬ ፈጣሪው ነው ቤተሰቡ ያው ስልክ ፈጣሪ ምንም ነገር ያደርግልካል እና በህይወት ያስፈልገኛል የምለው ቤተሰቦቼ በጣም ነው የሚያስፈልጉኝ። በጣም ከምለው በላይ እንደዛ ከሆነ አሪፍ ነው። እኔ እና ታዲያ ቤተሰብሽ አይደለም እኮ ቤተሰብ አላስፈልግሽም ነገራት ትብላቢ አልኩ እኮ አንተም ታስፈልገኛለህ። ቤተሰቦቼ በቃ እናስፈልግሻለን። ብቻ ሰው ነው የሚያስፈልገው ብዬ የማስበው ነገር ያው የምታገኘው ሰው ይወስናል። ሰው ነው ያው ሰው ስንት ብዙ አይነት ሰዎች አሉ። ይጠቅመኛል የምትላቸው ሰዎች ነው በህይወቴ ያስፈልጋሉ ብዬ ማስበው። እሺ በስንት ዓመትሽ ነው የምታገቢው? ተዳን ኧረ ወይኔ ያው ሁላችንም ፕላን እናደርጋለን በእንዲድሜ ምናምን ብለን ግን ያው እኛ ካሰብነው ፈጣሪ ያሰበው የተሻለ ነው። ፈጣሪ ያድርግልኝ ማለት ያሳካልኝ። ባይሆንም የሆነ እኛ ካሰብነው ፈጣሪ ያሰበው ይሻላልና በሱ ጥያቄው እንደ ጥያቄ ከተነሳብኝ በ20 ቤቶች ባገባ በጣም ደስ ይለኛል። 20 ስንት እንደሆነ ሀያዎቹ መጨረሻ ነው 30 አካባቢ አይ ነው 20ዎቹ በቃ ስንት 20ዎች እንደሆነ መድኃኒዓለም የሚያውቀው ብቻ 20 ቤት ውስጥ ባገባ ደስ ይለኛል። እሺ ሁለታችንም ማለት እንዲኖር የምንፈልገው ልጅ በውስጣችንን እናውቃለን አይደል? ማለት አንቺ ታውቂያለሽ ቢጠይቀኝ እኔ ግን ጠይቄሽ አላውቅም ከዚህ በፊት አታውቅም። ስንት ልጅ መውለድ ትፈልጊያለሽ ስንት ልጅ እንዲኖርሽ ትፈልጊያለሽ ብዬ ጠይቄሽ አላውቅም። እኔ ግን ተጠይቄ አውቃለሁ። እኔ እንጃ ብቻ አላስታውስም። ግን በውስጤም ሚይዘው አለ እና ሁለታችንም አይናችን ጨፍነን ወደ ካሜራ እናወጣለን ማለት ነው በጣታችን። እኔማ ግን ብዙ ልጆች ነው የምፈልገው። እኔ አይመለከተኝም በቃ ማለት መገጣጠም ይቻላል ወይስ አይቻልም የሚለውን ነገር እናያለን። ስለዚህ አይንሽ ጨፍኝ ከዛ ወደ ካሜራ የመጀመሪያ ልጅ ነው ወይስ ኖ ሁሉም አጠቃላይ የምትወልጃቸው ልጆች በቁጥር ነው የምትገልጪው በጣትሽ ፍላጎትሽን ነው ማለት ገብቶሻል። ከዛ በኋላ ከቁጥሩ በኋላ ስንት ሴት ስንት ወንድ የሚለውን ነገር እንለያለን ማለት ነው። እሺ አይንሽ ጨፍኝ እስቲ ካሜራማን ነኝ ነው ጨፍኛለሁ። እሺ ወደዚህ ዙሪሽ ወደዚህ እጅሽ ወደፊት ከዛ አውጫ አወጣሽ። እሺ ሁለታችንም እንዙር። አይቻለሁ አይታለች ካሜራማን አይቻለሁ። ማርያምን አላየችም። እንዴት ነው ማለት አይ ይሄ እንትን ተኮርጆ ነው። እኔ እሺ አልነገርኩኩም። እሺ አይደለም እሺ ጾታቸውን ማለት ነው የወንዱን በጣታችን ትይዙር ማለት የወንዱን ያው የወንዶቹ ብዛት አራት ተመሳሳይ አለና የወንዶቹ ብዛት
እናውጣ አሁን አውጪ እንዙር ቆይ የወንዶቹ ብዛት ነው። እሺ ቆይ እሺ ይሁን። እንዙር 1 2 3 ቤተሰብን ያልኮረጅም እሱ ነው ቢኮረጅ ማርያምን አይደለም። ሁሌ አይታለች። ስማ እኔ አላየሁም። ምን ነው እንዴ ሁሌ የተሻለ የምትለኝ? ማርያምን አላየሁም። እሺ ቆይ አንቺ ሁለት ወንድ ሁለት ሴት እንዴት አሰብሽ? እኔ ሲጀመር መጀመሪያ እንደውም አሁን ላይ የሆነ ከጊዜ በኋላ ሀሳቤን ቀየርኩት እንጂ ነው የመጀመሪያ ልጅ ሴት እንድትሆንና ሴት ልጅ ነው የምፈልገው። እኔ መጀመሪያ ልጅ ወንድ ነው። ከዛም በኋላ ማለት እንትን ነው ሐሳቤ ላይ አንድ ወንድ ብቻ ነው እንዲኖር የምፈልገው። ግን አሁን እጄ ሳወጣ ለምን እንደዚህ እንዳልኩ አላውቅም። ማርያምን አንድ ወንድ ሆኖ ሌሎቹ ሴት ቢሆኑ ደስ ይለኛል። አንድ ወንድ ሆኖ ማይ እኔ ለምንድን ተቀለክ አራት ልጅ ምናምን ነገር እንዲሆን የፈለኩት አሁን ያው እንደዚህ አራት ሲሆኑ አንዷ እህትም ወንድምም አላት። ሁለቱም በቃ ማርያምን እንደዛ አስቤ ነው ወንድም ቢኖረው ወንድም አለው እህትም አላት። አሁን እንደዚህ አይጣልም። አሁን ያ ቤት እንደ አራት ስለሆነን እህትም አለኝ ሁለት ወንድም እህትም አለኝ ወንድምም አለኝና አንጣላም። ደስ ይላል። ምኞትሽን ያሳካልሽ። አሜን። መንታ ይስጥሽ። መንታማ ወንድና ሴት አድርጎ ብቻ ለመጀመሪያ ልጅን ፈጣሪ ሴት ያድርግ። እሱ ነው የምፈጠቅ ልጅሽ ነኝ ልትለኝ ነው? የመጀመሪያ ልጅሽ አድርጊኝ። የመጀመሪያ ኧረ በማርያም ነኝ አንደኛ ልጅሽ አድርጊኝ። እኔ ሴት ነኝ መጀመሪያ ልጅ እንድትሆን የምፈልገው። ማርያም ሴት ልጅ ነው እንዴ? አንተስ? እኔ ወንድ ነው የምፈልገው። ያው እሱ ላይ እንለያያለን ማለት ነው። አዎ ግን እኔ ወንድ የምፈልገው ወንድ እንትን ነው ታውቃላችሁ፣ ሲያድግ ሴቷን በቃ ይቆጣጠራታል። ከወንድ በኋላ ሴት ብትመጣ ይሻላል። አይ ግን የፈለገ ቢሆን እኮ ታናሽም ቢሆን ወንድ እስከሆነ እኮ ታላቋን እኮ እንትን ይላታል። አይ እንደዛ አይመጣም። አይ እንደዛ የማይመጣው ይሆናል። ወንድ ልጅ አሁን ከኔ ቀጥሎ የቤቱ ራስ ነው የሚሆነው። ማለት ብዙ ጫናዎችን ይካፈላል። የፋሚሊውን ነገር ያውቃል ምናምን። ሴትም እኮ እንደዛ አለች፣ ግን ፕሮቴክት የማድረግ አቅሙ ወንድ ይሻላል ባይ ነኝ። ለዛ ነው የመጀመሪያው እና ለዛ ነው ወንድ ልጅ የመጀመሪያ የምለው። እና ትወልጃለሽ አገት መደነቅ ነገር ላይ አሳይኝ ነይ። እንዴት ነው የሚታወቀው? አይ ቤተሰብ በጣም ደስ ብሎኛል እዚህ ስለተገናኘን። አንዳንድ ቦታዎች ደግሞ ሄደን ዘና ፈታ እንላለን። ግን ምን ይሰማሻል? እኔንም መጠየቅ የምትፈልጊው ነገር? እሺ እኔ እኮ ምንም አልጠየቅኩማ። አዎ አንድ ጥያቄ ነው። እኔ አንድ ነው የጠየቅኩት። ቤተሰብ በህይወትህ ምን ትፈልጋለህ አሁን ላይ? እኔ ወይ ትንሽ ቆይተህ ቢሆን አሁን ላይ እንዲኖርክ ወይም ምን ትፈልግ ምን እንዲኖርክ ምናምን ላይፍክ የሆነ ነገር ተጨምር ምናምን የምትለው ነገር? እኔ አሁን በህይወቴ የሚያስፈልጉኝ ነገሮች ነገር እንደዚህ የሆነ ነገር ማድረግ ምናምን ነው አሁን አይሰራም። ማለት ሰርቼ እንደዚህ ነገር ውስጥ ምናምን አልፈልግም። እሺ ከሱ ውጪ አንዴ ሳሚ እዚህ ጋር በቃ አንዴ ድግሚ ሽስ በህይወት የምፈልገውን ነገር አይደለም። በህይወቴ የምፈልገው ነገር ነሽ። በህይወቴ ማሳካት የምፈልገው ከንፈሬን ሳሚ። እሺ ምንድነው በህይወቴ? ግን ይሄ ስህተት ነው። እሺ አውቄ ነው። በህይወቴ እንዲኖረኝና ማድረግ የምፈልገውን ነገር በቃ አላረን ሁሉን ነገር ተሳክቶልኝ በቃ አላረል የሰላም ኑሮ መኖር በቃ ማለት ሁሌ እንትን አለ እኮ በምድር ሳለን በቃ የሆነ መከራ የሆነ ነገር አለባችሁ ተብለናል። በቃ ምንም ነገር የማይፋታው ነገር እሱ አለ። የሰው ልጅ ሆኖ ችግር ፈተና ምናምን የሌለበት ምንም የለም። ግን አለ አይደል በቃ ይሄ ሞር ጭንቀት፣ በጣም ጭንቀት፣ ስትረስ ውስጥ የሚያስገባ ጭንቀት ኑሮ መኖር አልፈልግም። በልጅነቴ ያጣኋቸው ደስታዎች፣ በልጅነቴ ማግኘት የነበረብኝ ፍቅሮች ምናምን ከዚህ በኋላ ያለኝን ዘመኔን እድሜን በሙሉ ማግኘት ፈልጋለሁ። ማጣጣም ፈልጋለሁ። እያንዳንዱን ቀን በቃ ጣፍጦኝና አውቄው እንዳልፈልጋለሁ። ብቻዬማ አይደለም። ያው ደስተኛ ስሆን እኮ ከኔም ጋር አብሮ ደስተኛ የሚሆን ሰው አይጠፋም።
ግን ያው በደስታም በሀዘንም ጊዜ ሁሌ የሚኖረው አጠገብሽ የሚኖረው ሰው ነው እና ሁሌ አንቺ በደስታዬም ጊዜ ያለሽ በሀዘኔም ጊዜ እንዳለሽ ተስፋ አደርጋለሁ እና እየተጋገዝን ረጅም ጉዞ አስባለሁ ካንቺ ጋር። የነገን ማን ያውቃል? ማንም አያውቅም። ስለዚህ ያንን ምኞቴ እግዚአብሔር ፈጣሪ ያሳካልኝ እላለሁ። አሜን። ያሳካልክ። ሌላው ደግሞ እኔና አንቺ ከተገናኘን ወደ 9ኛው ወር ምናምን ልንይዝ ነው። ማርያምን ወደ 9ኛው ወር ልንይዝ ነው። አመት ሊሞላን ነው ሳናቀው፣ ምንም ሳናቀው ወደ 8 ምናምን ተጠግተናል። 8 ወደ 9 ልንሻገር አካባቢ ነውና በእነዚያ ጊዜያቶች ያው ካንቺ ጋር የሆንኩባቸው ደስ የሚሉ ምርጥ ማለት ቪዲዮ ይዘን እንኳን ያልመጣንባቸው በጣም ብዙ ነገሮችን አሳልፈናል እና ካንቺ ጋር በመሆኔ በጣም እድለኛና ደስተኛ ነኝ እና አብረሽኝ ስለነበርሽ አሁንም አብረሽኝ ስለምትኖሪ አልለውም ከልብ እወድሻለሁ። አመሰግናለሁ። ካመሰግናለሁ አትበይኝ እኔ ላለ ማለት አይደል? አመሰግናለሁ። ይሄ ግን አይቻልም ደስ እና በመጨረሻ ማለት የምትፈልጊው ለቤተሰብም ማስተዋወቅ የምትፈልጊው ማለት ዛሬ ፍሪ ቀን ስለሆነ ከዘሮቼ ስትግ ማለት ይሄንን እድል ላናገኝ እንችላለን፣ አይታወቅም። ስለዚህ ዛሬንን ተጠቀሚባት። ምን ልትጠቀምበት? ያዥና እንደኔ አውሪያቸው። ምን ላውራቸው? የተሰማሽ የሁሉ ጊዜ አብረን ስንቆይ ማለት ይሁን አንዳንዴ ከምታወራው ወይ ከምትናገረው ቃል በላይ ተግባርክ፣ ድርጊትክ ሁሉ ነገሮችን ይከፍትልካል፣ ይገልጽልካል። እኔ እንጃ በቃ እንደሚባል የሰው ልጅ መጀመሪያው ነው የሚታወቀው። ይሁን በትንሽ አጋጣሚ ተገናኝተን እንደዚህ ሰፍቶ መምጣቱ እኔ እንጃ ሁሌም ያስገርመናል። በዛ ላይ ደግሞ የጊዜው እንደዚህ መሮጡ መድኃኒዓለም በቃ ሌላ ታሪክ ነው እንጃ የሆነ ያስደነግጣል። እንደዚህ ብዙ ነገሮች በቃ ተፈጥሮብናል። አዝነን እናውቃለን፣ ሁሌ ስቀን እናውቃለን። በቃ ብዙ ብቻ ምንም ነገር መጣላት ግድ ነው ማለት በእንደዚህ ግንኙነት አንዴ ግድ ነው ስልክ ሆነ መጣላት ኖሮ በዛው መለያየቱ ነው በቃ ችግር የሚሆነው። ግን ሆነ ጸብ ይመጣ ምንም ነገር ቢኖር አልፎ መገኘት በጣም የሚያስደስት ነገር ነው። የሆነ ነገር ይኖራል ይፈጠራል ያልኩኝ ሳይሆን ሆነ ያሳለፍከውን የተፈጠረውን ነገር ስታስበው ተጣልተንም ይሁን እንዲሆነን አሁን ላይ ግን አብረን ሁለታችንም ደስተኛ ነንና ሆነ የማያልፍ ነገር የለም። ምንም ነገር አልፎ ያዘንበት ቀን አልፎ የደስታ ቀን ይመጣል። ሁሌ ማዘን የለም፣ መደሰት አለ። ብቻ ላይፍ ብዙ ነገሮች ቢያጋጥሙንም ያንን ነገር አልፈን መገኘታችን ነው እንጂ የሆነ በተፈጠረብን ነገር መቆየታችን ወይ መቅረታችን አይደለም። እኔ እናንተም ስማው አመቷን እንደፍናታለን እና በጣም ነው የምወደው። እኔም አልሳምኩሽም እስቲ ሳምሽ እና በቃ ጨርሻለሁ። ይሄንን ልልክ ነው። እሺ እናመሰግናለን። አሁን እንደፈለግሽ መብላትም መጠጣትም እናንተንም በላችኋለሁ እናንተንም ጠጣችኋለሁ ብለሻል። ጠጪ ብይ። ከዛ በኋላ ስራ ታሰራኛለህ አይደለም? ቤተሰብ አሁን ገና ጧት ስለሆነ እዚሁ ነው የምንውለው። ጠጪ ብይም ስትል አልተመቸሽም? ኧረ ተመችቶኛል። በቃ ሽፋ በይ። ልብላ። መብላት ይቻላል።